ክርስቲያን መኖሪያ አለው። ክርስቲያን ህግ አለው። ክርስቲያን የራሱ የሆነ ስርዓት አለው። ከሌላው ከዓለም ጋር ማይጣላበት ዓለምን አክብሮ የሚኖርበት። ይኸውላችሁ ክርስትና ዓለምን አይገጭም። ዓለም ነው ክርስትናን የሚያሳድደው። ክርስትና ዓለምን አያሳድድም። ዓለም ነው ክርስትናን የሚያሳድደው። በደንብ ልብ በሉ። ክርስትና ከዓለም ጋር አይጋጭም። ዓለም ነው ከክርስትና ጋር የሚጋጨው። ክርስትና ዓለምን ያከብራል። ክርስትና ሰውን ያከብራል። ክርስትና ለህግ ይታዘዛል። ክርስትና ለህግ ይመራል። ክርስቲያን መሪውን ያከብራል። ክርስቲያን አባቶችን ያከብራል። ክርስቲያን አይሳደብም። ክርስቲያን ክፉ ቃል አይወጣም። ክርስቲያን ለሰዎች አይጎረብጥም። ክርስቲያን ለሌሎች የተመቸ ነው። ክርስቲያን ብርሃን ነው። ክርስቲያን ጨው ነው። ክርስቲያን የሰዎችን ህይወት የሚያጣፍጥ አልጫ የሆነውን ዓለም የሚያጣፍጥ። ይሄ ለሐዋርያት ብቻ የተነገረ እንዳይመስላችሁ። ይሄ ለካህናት ብቻ የተነገረ እንዳይመስላችሁ። ጨውነት፣ ብርሃንነት ለአገልጋዮች ብቻ የተነገረ እንዳይመስላችሁ። ለእናንተም የተነገረ ነው። እናንተ ለጎረቤቶቻችሁ ጨው፣ ለጎረቤቶቻችሁ ብርሃን፣ ለጓደኞቻችሁ ጨው፣ ለትምህርት ባልደረባችሁ፣ ለሥራ ባልደረቦቻችሁ ጨውና ብርሃን እንድትሆኑ ተልካችኋል። ወንጌል የሚሰበከው ሐዋርያ እንድትሆኑ ነው። መምህር እንድትሆኑ። በየቤታችሁ ሂዳችሁ አልጫ የሆነው ግራ የገባውን ሰው እንድታጽናኑትና ብትችሉ ከሃይማኖቱ አምጥታችሁ ክርስቲያን እንድታደርጉት፣ ባትችሉ ባለበት ሃይማኖትም ቢሆን እናንተን እየወደዳችሁ እንዲኖር እንድታደርጉት ነው። እንድትለወጡበት ነው። በሰውየው ህይወት ውስጥ እንደ ጨው እየማማችሁ የሰውየውን ህይወት እንድታጣፍጡት ነው ወንጌል የሚሰበከው። ለዚህ ክርስቲያን ማለት እንደሱ በቃሉ የሚኖር ማለት ይሄ ነው። እግዚአብሔር የሰጠው ቃል፣ ጌታ የሰጠው ቃል ይህንን የሚያሳይ ነው። ብርሃን ሆናችሁ በሌሎች ሰዎች ህይወት ውስጥ ጨለማቸውን አባራችሁ እንዳይሞቱ ማድረግ፣ በሞት እንዳይኖሩ፣ በክህደት እንዳይኖሩ፣ በኑፋቄ እንዳይኖሩ፣ በጥርጣሬ እንዳይኖሩ፣ ወጣቱ ራሱን እንዳያጠፋ የምታደርጉበት ነው። ለምን ይመስላችኋል? ሌሎች ብዙዎች ራሳቸውን እያጠፉ ያሉት፣ ብዙ ወጣቶች ራሳቸውን እየገደሉ ያሉት ለምን ይመስላችኋል? ተስፋ መሆን ስላቃተን። ለጎረቤቶቻችን ተስፋ መሆን ስላቃተን ተውት። ተስፋ መሆኑን ተውትና ለአንዳንዶቹ ሰቀቀን ጭምር ሆኖባቸዋል። እናንተን ለማለት አይደለም፣ እዚህ ያላችሁትን ለማለት አይደለም። እንዳጠቃላይ እንደ ማህበረሰብ ሰቀቀን የምንሆንባቸው፣ እኛን ሲያዩ የሚሸሹ፣ እኛን ሲያዩ የሚሮጡ፣ እኛን ማየት የማይፈልጉ፣ እኛን ማግኘት የማይፈልጉ፣ እኛን መስማት የማይፈልጉ፣ በራቸውን የሚዘጉ፣ ሰው ባልተሰበሰበበት ቦታ ብቻቸውን መምጣት የሚፈልጉ ክርስቲያኖች እንዳሉ ታውቃላችሁ። ለምን ይመስላችኋል? ለምን ተሸሸን ብላችሁ ጠይቃችሁ ታውቃላችሁ? ለምን ተሸሸን? ለምን ተፈራን? ለምን ለሌሎች ሰቀቀን ሆንን? ለምን ለሌሎች መሰናክል ሆንን ብላችሁ ጠይቃችሁ ታውቃላችሁ? ክርስቲያን እንዴት ብርሃን መሆን ቢያቅተው እንዴት ጨለማ ይሆናል? እንዴት አሽሙረኛ ይሆናል? ክርስቲያን እንዴት አሽሟጣጭ ይሆናል? ክርስቲያን እንዴት ነገር ብቻ የሚበላ፣ የሰዎችን እንከን ብቻ፣ የሰዎችን ጉድለት ብቻ እየመዘዘ የሚያዳክም እንዴት ይሆናል? ጌታ እኮ ይችን ሴት አታዳክሟት ነው ያለው። ያቺ በዝሙት የነበረችዋ ሴት፣ ያቺ በአመንዝራነት የነበረችዋ ሴት መታ የጌታን እግር ስታጥብ፣ ሽቱ ስትቀባ ይቃወሟት የነበሩትን ሰዎች ተዋት፣ አታዳክሟት ነው ያሉት። እኛ እናዳክማለን። ብዙዎች ብዙ የምናዳክማቸው ሰዎች አሉ። ብዙ ምንነቅፋቸው ሰዎች አሉ። እና እንደ ክርስቲያን መጠንቀቅ የሚገባን ነገር አለ። በጌታ ቃል መኖር ስንጀምር ያን ጊዜ ሰዎች እንዳይሰናከሉ ምክንያት እንሆናለን። ያን ጊዜ ክርስቶስ በውስጣችን ይኖራል። እንዲህ ይላል የዮሐንስ ወንጌል ምዕራፍ 14 ቁጥር 23 ላይ ኢየሱስም መለሰ እንዲህም አለ፣ የሚወደኝ ቢኖር ቃሌን ይጠብቃል። ምን የሚለኝ ቢኖር ምንን ይጠብቃል ይልና አባቴም ይወደዋል። ምን የሚወደዋል? ፍቅረ ስላሴ፣ ህብረተ ስላሴ፣ ሱታፌ ስላሴ የሚባለው የሚፈጸመው በዚህ ቃል የእግዚአብሔርን ቃል መኖሪያ በማድረግ ህይወት በማድረግ በየእርምጃችን ውስጥ እንደ ጨው እያስገባን ማጣፈጫ በማድረግ በዚህ ቃል ነው መለኪያው። አብ የሚወደን፣ አብን መውደድ የሚገለጠው፣ ክርስቶስን መውደድ የሚገለጠው፣ ክርስቶስ የሚወደን፣ መንፈስ ቅዱስ የሚወደን፣ መንፈስ ቅዱስን መውደድ የሚገለጠው በዚህ ቃል